አንደኛ ኖርማሊ አሁን እያልን ያለነው ቤታችን ውስጥ ሰምቲንግ ተከሰተ ያልተለመደ ነገር ብለን፣ ግን በጥቅሉ ሰዎች ለዚህ እንዳንጋለጥ ራሱ ማድረግ የሚጠበቅብን ነገሮች አሉ። ይሄ ከተጋለጠን በኋላ ቤተሰቦች ጉዳዩን አካባቢያቸው ያለውን ነገር በንቃት ተከታትለው ያሉ ለውጦችን አይቶ መጀመሪያ ችግሩ መኖሩን እውቅና ሰጥቶ ከዛ የሚያስፈልገውን ሕክምና የሚያስፈልገው ከሆነ ወደ ሕክምና እነሱ እንደ ቤተሰብ መርዳት የሚገባቸውን ያክል እርዳታ ማድረግ ነው። ሌላው እዚህ ጋር ያነሳው አንዳንድ ጊዜ እንደ ማንኛውም በሽታ የአእምሮ ችግርም በዘር ሊተላለፍ ይችላል። ያ ማለትን ግን ሁል ጊዜ ትኩረት ሰጥተን ዘር ላይ ምናልባት አንድ ሰው አባቱ ወይም ቅድመ አያቱ የአእምሮ ችግር ቢኖርበትና እኛ ያንን ሂስትሪ የምናውቅ ሰዎች ብንሆን ግለሰቡ ጋር የሆነ ነገር ኮሽ ባለ ቁጥር ድሮም አባትህ እብድ ነበር አይነት ነገር ሊታሰብ አይገባም። የሚተላለፉ በጣም ውስን ነገሮች ናቸው። እነኛ ውስን ነገሮችም ቢሆኑ የራሳቸው የሆነ ትሬንዱ ስለሚኖራቸው የሆነ ነገር እኛን ያልተመቸን ነገር ኦር እኛን አሳሳቢ የመሰለን ነገር በተነሳ ቁጥር የግድ ወደ ቤተሰብ ነገሮችን መጎተት ላይጠበቅብን ይችላል። እኛ የምንችለው መጀመሪያ ለችግሩ እውቅና መስጠት ነው። ለችግሩ እውቅና ከሰጠን በኋላ ያለውን ዙሪያውን ለማየት መሞከር ነው። ምናልባት ኢንኬዝ እኛም ችግሩን ለክተን በዚህ መለኪያ ለክተን ይሄ ነው ይሄ አይደለም የምንልበት እድሉ ስለሌለን ወይም ብዙሃኑ ማህበረሰብ እውቀቱም ላይኖረው ስለሚችል መጀመሪያ ነገር ሰው የትኛውንም አይነት ህመም ቢታመም ጉንፋን ሊይዘው እንደሚችል ሁሉ የአእምሮ ችግሮች መካከል አንዱም ሊገጥመው ኢልነሶች አንዱ ሊገጥመው እንደሚችል እውቅና መስጠት ነው እና ኖርማል ነው። ይሄኛውን ይሄ ከእርግማን ከኢማን ማነስ ከመጥፎነት የሆነ ከአላህ የመጣ ቅጣት ምናምን የመሳሰሉትን እሳቤዎች አስወግደን ኖርማሊ እንደ ሌሎቹ ህመሞች ሊታከም የሚችል መሆኑን ከተረዳም በኋላ እንዴት ይታከም የሚለው ሁለተኛ ምርጫ ነው። ይሄ ሸርዓዊ በሆነ መልኩ ይታከም ወይስ መደበኛ የህክምና ተቋማት ሄዶ የሚታከም የሚለው እውቅናውን ከሰጠን በኋላ የሚመጣ ነገር ስለሆነ መጀመሪያ እውቅናውን መስጠትና እኛ በቻልነው አቅም ሰፖርቲቭ መሆን። አንተ እንደዚህ ሰላት ስለማትሰግድ ነው በአግባቡ እንደዚህ ሆንከው፣ አንተ አላህን ስለማትፈራ ነው እንደዚህ ሆንከው እያለን ሰዎቹን ችግር አግራቤት ከማድረግ ወጥተን ችግሩ ተፈጥሯል፣ ችግር አይደለም ካለም ችግሩ ከጎነን የችግሩ አካል ነን እናግዛለን የሚለውን ነገር እንትን እያለን እግረ መንገዱንም ወደ ጤና ተቋማት እንዲሄድ ማገዝ ነው የሚጠበቅብናል።